ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት ዋላችሁ? የእግዚአብሔር ፈቃድ ሆኖ እንግዲህ በዛሬ በዕለተ ማክሰኞ ዳግም ተገናኝተናል። የዓለማችን ወቅታዊ ጉዳይ ወደ እናንተ እያያዝን የማንቂያ ደወል የምንደውልበት ክፍለ ጊዜ ነው። እንደተለመደው ደግሞ መረጃዎችን እያሰባሰበ የማንቂያውን ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ በዓለማችን ላይ ምን ጉዳዮች ተከሰቱ እያልን እንደ እግዚአብሔር ቃል የሆነውን ደግሞ ትንታኔ ወደ እናንተ ይዘን እንመጣለን። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ ምን ጉዳዮች ተከሰቱ ብለን ከፓስተር ጋር የምንወያይበት ጊዜ ነው። አሁን እንግዲህ ነገሮች እንደታሰበው ሳይሆን ባልታሰበ አቅጣጫ እየፈሰሱ ይገኛሉ። ዛሬ እንደዚህ ሆነ ብለን ሰዓታት ባልሞላ ጊዜ ውስጥ ወይም ደግሞ በነጋታው ደግሞ ተገልብጦ በሌላ አቅጣጫ ደግሞ ሲፈስ ማየት እጅግ ግራ አጋቢ ጉዳይ ነው። ይሁንና ለምንድን ነው የሚለውን ከፓስተር ጋር ደግሞ እስኪ እንወያይበታለን። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይባረክ። እንግዲህ ከትላንት በመለስ ደግሞ የእግዚአብሔር ፈቃድ ሆኖ ዛሬን ተገናኝተናል። ምን ርዕሰ ጉዳዮችን ይዘህ መጣህ? እንደው አንድ ሁለት ነገር ላስቀምጥ። የዶናልድ ትራምፕ ባህሪ አሻሚ የሆነና አስቸጋሪ የሆነ መጥተዋል። እንግዲህ ትናንትና ላይ እንደዘገብነው ዶናልድ ትራምፕ ጦርነቱን እንዳቆሙና ወደ ድርድር እንዳዘነበሉ እየተናገሩ ነበረ። በትናንትናው ምሽት ሌሊት ላይ ማለት ነው። በእነሱ በወጣው መረጃ ደግሞ ሐሳባቸውን እንዳልተውና ተቃርኖ ኢራን ማትፈርም ከሆነ እርምጃ የሚወስዱ መሆኑን እያሳወቁ ነው ያሉትና የተወሰነው ኢራን የምትባል ሀገር እስከማትኖር ድረስ እርምጃ እንወስዳለን የሚል ነገር ነው። አለማይቶት ማያቅ ይላል። ግን የሚገርም ነገር ኢራን ልትፈርም ይቅርና በትናንትናው ዕለት ኩዌት ያለውን የአሜሪካ ጥቅሞች ናቸው ባለቻቸው ይዞታዎች ላይ ድብደባ አካሂዳለች። ልክ ነው። እና የኢራን ምላሽ በግልጽ እየታወቀ ነው እየመጣ ያለውና ከዚህ ጋር በኋላ ላይ በደንብ የምናየው ይሆናል የምሽቱ ፕሮግራም ላይ። ሌላው ግብጽ ከቀይ ባህር ህብረት ሳውዲ ከደረጃቸው ህብረት መውጣቷን አሳውቃለች እና ህብረት ውስጥ እንደማትካፈል አስታውቃለች። ለምን ይሆን? ይሄ ያው እንደሚታወቀው የየመኑ ሀውቲ እኮ እስከዛሬ የግብፅን መርከቦችና ወደ ግብፅ የሚያቀኑ መርከቦችን አጥቅቶ አያውቅም። እና ሁለተኛ ነገር ደግሞ ከኢራን ጋር ግንኙነት እንዳላቸው ይታወቃል። እንግዲህ ይባላል። ምናልባትም ያንን ታሳቢ አድርጋ ይሁን ሌላ ታሳቢ አድርጋ ይሁን ወደፊት የሚሰነዘርባትንም ጥቃት ፈርታ ሊሆን ይችላል። ምክንያቱም አሁን በስሱ በወደቧ ላይ የደረሰውን ጥቃት ስላየች ነገ ከነገ ወዲያ ደግሞ ምን በጤና ያለች ይመስላል። በነገራችን ላይ ግብጽ እኮ እዚህ አፍሪካ ሀገሮች ላይ ነው እንጂ አንበሳ የምትሆነው ምንም አንበሳ አይደለች። አንዱ እንደ አንበሳ የምትፎክረው እንጂ እኮ ሌሎች አንበሳ ልትሆንማ አትችልም። የድመት ባህሪ ነው ያላት።
ሙልጭልጭ ማለት ባህሪ ነው ያለትና ይሄ ጉዳይ ትንሽ የዓለምን የዜና ጆሮ ይዞ የነበረ ጉዳይ ነው። በነገራችን ላይ ደግሞ ትንሽም ድንጋጤ የፈጠረባቸው በግብጽ የመሬት መንቀጥቀጥ የርዕደ መሬት ተከስቶ ነበረ። መጠኑ ዝቅተኛም ቢሆን 5.6 በሬክተር ስኬል ተከስቶ ነበር። የጀርመን ጂኦሎጂስቶች ናቸው ያንን ይፋ ያደረጉት። እነሱ ደግሞ ምንድነው የሚሉት በቀጣይ እስከ 7 ምናምን ድረስ ሊከሰትና ከፍተኛ አደጋ ላይ ደርስ ስለሚችል ጥንቃቄ እንዲደረግ የሚል የጥንቃቄ መልእክት አስተላልፈዋልና 7 ማለት እንግዲህ ሰሞኑን ሩቅ ምስራቅ የተከሰተው አይነት ፊሊፒንስ ላይ ማለት ነው። አዎ እነሱ ሲያስቀምጡት ምንድነው ያሉት 10 ኪሎ ሜትር ወደ ታች ባለ ማግማ ውስጥ በተፈጠረ እንትን ነው ንቅናቄ ነው ይሄ ክስተት የተከሰተው። ምናልባትም ወደ ላይ የሚመጣ ከሆነ ከፍተኛ ጉዳት ሊያደርስ ይችላል የሚል ነገር አውጥቷል። ይሄም ትንሽ አስደንግጧቸዋል፣ ድንጋጤን ፈጥሯል። እንግዲህ እንደሚታወቀው የዓለም ፖለቲካ መልኩን እየቀየረ ጎራው በቃ አሁን ልይት እያለ እየመጣ ነው ያለው። ያለየው የአረቡ አካባቢ ነበረ፣ እሱም እየለየ እየመጣ ያለበት ጉዳይ አለ። እንግዲህ ሰሞኑን በስፔን ላይ የደረሰው ፍለድ አውሮፓን ትንሽ አስደንግጧል። ጣሊያን እንደውም የአውሮፓ ህብረትን ስብሰባ ጠርታለች። እሷም ተጠቂ ናታ። የስፔን ድንበር ላይ የተከሰተው የፍልሰተኞች ቀውስ ተገን በማድረግ በድርጊቱ በስተጀርባ እስራኤል እንዳለችበት የሚገልጽ የሴራ ትንታኔዎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ነው ያለው። እንግዲህ ምንድነው ኮንትሮቨርሻል ነው። ይህንን የእስራኤል አድርገዋለች ሞሳድ አድርጎታል የሚል ነገር በስፋት እየተሰረጨ ነው ያለው። አድርገውታል ወይስ አላደረጉትም ሚስጥራዊ ስለሚሆን አንዳንድ ነገሮች እንትን ልትል አችለው። ግን የሚገርም ነገር 50 ሺህ የሚያህል ህዝብ በሞሮኮ ድንበር ላይ ምን ይሰራ ነበረ? በጣም እኮ አስገራሚ ነው ፓስተር። እንግዲህ በመካከላቸው ደግሞ ውሃ አለ መሰለኝ። ውሃ አለ። እና ያንን እንዴት ነው አልፈው እዚህ ደረጃ ድረስ የደረሱት እና የሚለውን ነገር ይሄ አንድ ጎን ነው። አንዳንድ ደግሞ የሰነ ፍጻሜ ተንታኞች ደግሞ የሚያስቀምጡት አርጊውመንት አለ። ለምሳሌ ትንቢተ ዘካርያስ ምዕራፍ 2 ላይ እና መዝሙረ ዳዊት 121 ላይ ያለውን እየጠቀሱ እግዚአብሔር ለእስራኤል በገባው ኪዳን መሰረት እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውንና እናንተን የነካ የኔ አይን ብሌን እንደነካ ይቆጠራል የሚለውን በመጥቀስ ያው ስፔን ምን እንዳደረገች ሰሞኑን ስንዘግብ ነበር። ይህንንም የሚጠቁሙም አሉ። እንግዲህ ምንድነው መሰለ ይህ ስም ማጥፋት የተነሳው የተባበሩት መንግስታት ድርጅት የእስራኤል አምባሳደር ዲና ዶነን ስፔን በቅኝ ግዛት ይዞታነት በምትጠቀምባቸው የአፍሪካ ግዛቶች ላይ በሰነዘረችው ትችትና የስፔን ትራንስፖርት ሚኒስትር ኦስካር ፓውንቴ በሰጡት አሻሚ ምላሽ ሳቢያ ነው የሚል ነገሮች እየተነሱ ነው ያለው። ይሁን እንጂ የስፔን ባለስልጣን በድንበሩ መጣስ ላይ ምንም አይነት የውጭ ሀገር ጣልቃ ገብነት እንደሌለበት በግልጽ አስታውቋል ነው የሚለው። ግን ምንድነው አሁን አለማየህ ወደ መጨረሻው በምትሄድበት ዘመን ላይ ምክንያቶች ይፈልጋሉ፣ ሰበቦች ይፈልጋሉ። የነገሮች መነሻ ምንድናቸው የሚለውን ነገር ሰዎች ትክክለኛው መረጃ ካልያዝክ በስተቀር አሻሚ መረጃዎች እየወጡ ነው ያለው። ይሁን እንጂ የስፔን ባለስልጣን በድንበር መጣስ ላይ ምንም አይነት የውጭ ሀገር ጣልቃ ገብነት እንደሌለበት በግልጽ ያስታወቁ ቢሆንም ይልቁንም ቀውሱ የተከሰተው በቅርብ የስፔን ጠቅላይ ፍርድ ቤት ያስተላለፈው ውሳኔ ተከትሎ ህገወጥ አሻጋሪዎች በተፈጠረው የተሳሳተ መረጃ በሞሮኮ በኩል ባለው ድንበር ቁጥጥር መላላት ምክንያት መሆኑን
አረጋግጠናል ነው የሚሉት። እንግዲህ በሞሮኮ በኩል ድንበር ላይ ያለ ቁጥጥር ላልቶ እንደነበረ ነው የሚናገሩት። ነገር ግን በእስራኤልና ይሄ ጉዳይ ግን በእስራኤልና በስፔን መካከል የዲፕሎማሲ ፍጥጫ ፈጥሯል። በእርግጥ ስፔን ቆራጥ አቋም ነው የወሰደችው በእስራኤል ላይ እንደ ሌሎቹ የአውሮፓ ሀገሮች እንኳን የሚያመለክት ምንድነው? አሁን ለምሳሌ ቆራጥ አንደኛ ምንድነው መሰለህ ሰብአዊ መብት አንዱ ይመስላል። ሰብአዊ መብት ጥሰዋል ነው። ህጻናትና ሴቶች ተገለዋል፣ ተጨፍጭፈዋል። የህዝብ ሉዓላዊነት የፍልስጤምን ሉዓላዊነት አላከበረችም፣ በረሃብና በተለያየ ነገር ቀጣለች ነው የሚለው። ሌላው እንግዲህ ትልቁ እስራኤል ማለቴ በአንጻሩ ደግሞ አሁን መረጃዎች እንደሚያመለክቱት ከ30 በላይ አሁን እነዚህ ስደተኞች ላይ መካከል ተኩሳ እንደገደለች ነው የሚያመለክተው ስፔን። እና እንዲሁም ማህበራዊ ሚዲያ ላይ ይታዩ ነበር እንደ መንጋ እየነዳች ወደ ካምፕ ይሁን ወዴት ይሁን እና እኔ እንዴት ማስታረቅ የሚለው ነው። ሌላው እንግዲህ እስራኤል አምርና ስፔንን እንድትጠላ ከሚያደርጋት ነገር አንዱ ለፍልስጤም የሀገርነት እውቅና መስጠትና እንደውም በአገሯም ፍልስጤሞች ኤምባሲ እንዲከፍቱ ማድረጓ እነዚህ ነገሮች እስራኤልን ሌላው የአንቲሴሚቲዝም በእርግጥ ከአይርላንዶች እኮ አይበልጡ አንቲሴሚቲዝም ማቀንቀን። ነገር ግን አንቲሴሚቲዝምን በዋናነት አውሮፓ ውስጥ በአሁን በከፍተኛ እንደፍም ግሎ ያለው ስፔን እኮ ዛሬ እኮ አይደለም እኮ ድሮም ነው። እሱማ እንደው አሁን ግሎ ያለበትን ነው ማለት ነው። ጣሊያንም እንደዛው አለ። አሁን የጣሊያን አሁን በቅርብ ጀምሮ የፋማ የመጣው አይርላንድም እንደዛው ነው። እነ ጀርመንም ጋር እኮ አለ። ጀርመን አለ በስሱ ግን ፖላንድ እነዚህ አሁን በጣም ከባድ ነው። እነዚህ ነገሮች ስትመለከት በእስራኤልና በስፔን መካከል ያለው የዲፕሎማሲያዊ ቅራኔ ዋና መንስኤ ስፔን የፍልስጤምን ነጻነት ሀገርነት እውቅና በመስጠቷና በጋዛ እየተካሄደ ያለውን ጦርነት በጽኑ በመቃወሟ በወሰደችው አቋም ላይ ይመረኮዛል። እንግዲህ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስት እስራኤል የዘር ማጥፋት የምትፈጽም ሀገር ናት ሲሉ በግልጽ የወቀሱ ሲሆን ሀገራቸው ደቡብ አፍሪካና በዓለም አቀፍ የፍትህ ፍርድ ቤት ICJ ላይ በእስራኤል ላይ የመሰረተችውን ክስ ተቀላቅላለች። ተቀላቅላለች። ባይዘው ICJ ዋራንቲ አውጥቷል። የስር ማዘዣ በኔትነሁ ላይ አውጥቷል። ከዚህ በፊትም አውጥቷል መሰለኝ። ከዚህ በፊት እንኳን ማዘዣ ሳይሆን ቀርበው ቃል እንዲሰጡ የሚል ነገር ነበር የመሰለኝ እኔ። አሁን ግን በተገኙበት ተይዘው እንዲቀርቡ የሚል ዋራንቲት አውጥቷል። ደሞስ የሚወራውስ ወሬ እንደው ምናልባት መረጃውን ሰምተው ከሆነ ይህን ተቋም የሚመሩት ሰውዬ በወሲብ ቅሌትም ምንድነው መረጃ እንደተገኘባቸው የሚያመላክቱ እየበረከቱ መጥተዋል። ለምንድን ነው መሰለ አንድ ያልገባህ ነገር አለ። ምንድን ነው መሰለ እንዲህ አይነት ሰዎችን ለምሳሌ በእስራኤል ላይ ትኩረት ሲያደርጉና እስራኤልን በእንደዚህ አይነት ነገር ሲሆነጅሉ እንደዚህ አይነት ክስ ሲያቀናብሩ ወጥመድ ይዘጋጅላቸዋል። በደህንነት ኃይሎች ወጥመድ በትክክለኛው ለምን እነሱ የሚፈልጉትን ሰው ለማስቀመጥ ያ ሰው መነሳት መቻል አለበት። ወጥመድ ይዘጋጃል። ስለዚህ ሴቶቹ ይላካሉ፣ በጣም ቆንጆ ሴቶች፣ ሀብታሞች ይላካሉ። ገንዘብ ሊሆን ይችላል፣ የተለያየ ነገር ያደርጋሉ ሙሳዶች። ስለዚህ ምንድን ነው የሚያደርጉት መሰለህ? ያቺ ሴት ሄዳ ሰውየው ቢሮ ገብታ ልብሷን ልታወላልቅ ትችላለች። ስለዚህ ሴራ አለበት ነው የምትለው። ግን መረጃው የሚያሳየው በትክክለኛው አይደለም። አትመን ይልቃል ለመሰለ ዓለም እንደነዚህ አይነት መሪዎች በጣም ይጠነቀቃሉ። ለምንድን ነው የሚጠነቀቁት መሰለ? እንዲህ አይነት ነገር ወጥመድ እንደሚዘጋጅላቸው ያውቃሉ። ራሳቸውን በሚያጋልጥ ሁኔታ ውስጥ አይገቡም። እንደውም እንደው ለአብነት እንደው ያው ራሳችንን ባይሆንም እንደነ ክሊንተን አይነት ሰዎች ያው በዚህ ቅሌት ምን ያህል
ውርደትና ሀገርንም እንዳሸማቀቁ የቅርብ ትዝታችን ነው። እንደው ከዛ አኳያ ለማለት ነው እንጂ ዞሮ ፓስተር እኔ አሁን ምንድነው መሰለ ዓለማችን በጣም በቃ ወደ ከፋ ጠውስ ውስጥ እየገባች እንደሆነ አመላካች ነው። አዎ እንግዲህ በተጨማሪ ማድሪድ ከአውሮፓ ህብረት ጋር ያለውን የጋራ ስምምነት ለማቋረጥ መገፋፋቷና ወደ እስራኤል የሚደረገውን የጦር መሳሪያ ሽያጭ ማገድ ግንኙነቶቻቸውን ከቅርብ 10 ዓመታት ወዲህ ወደ ዝቅተኛ ደረጃ አውርደውታል። እነዚህ ነገሮች ምንድናቸው? በተለይም ደግሞ እስራኤል ላይ ከፍተኛ ተጽዕኖ በአውሮፓ ውስጥ እያመጣ ነው ያለው። በአውሮፓ ውስጥ ያላቸውን ተቀባይነት፣ ተደማጭነት በዚህ ጦርነት አይተ ከሆነ ብዙዎቹ ሀገሮች ለእስራኤል የሚሸጡትን የጦር መሳሪያ ነው ያቋረጡት እና ግንኙነታቸውንም የማላላት ነገር ይታያል። ነገር ግን ይህ ሁሉ የሁለቱ ሀገር የፖለቲካ ፍጥጫ አሁን ላይ ወደ ዲጂታልና ሚዲያ ጦርነት ተሸጋግሮ የድንበር ቀውስ የቋሚ የቂም መወጫ መድረክ አድርገውታል ነው እና ይሄ በጣም ከባድ ነው። ጸረ እስራኤል የሆነው አካላትና የስፔን ግራ ዘመም ተንታኞች እስራኤል በሞሮኮ በኩል ፍልሰተኞችን በመላክ ስፔንን ለመቅጣትና የሳንቼዝን የተራማጅ መንግስት ለመጣል እያሴረች ነው የሚል የሴራ ንድፈ ሐሳብ እያናፈሱ ይገኛሉ። አሁን እንግዲህ ይህንን ፍለዱን ያመጣቸው እስራኤል ነች የሚለው ጉዳይ ላይ ድምዳሜ የተደረሰ ነው የሚመስለው። እንግዲህ በአንጻሩ ደግሞ እስራኤል ማድሪድ በሰብአዊ መብት ስም በግብዝነት ስትከስ፣ የእስራኤል ዲፕሎማቶች ግን ይህ የድንበር ቀውስ ስፔን ሌሎች ሀገሮችን ከመውቀስ በፊት የራሷን ድንበርና ደህንነትና የአፍሪካ ግዛት ይዞታዋን እንድትመረምር የሚያስገድድ የራሷ የፖሊሲ ውድቀት ነው ብለው ነው የሚናገሩት። እኔ አንድ መረጃ ድንገት አገኘውና ምንድነው መሰለ የስፔን ተገንጣይ ቡድንን ታውቀዋለህ? የካታሎኒያ እነሱ ከቴል አቪቭ ጋር ወይ ደግሞ ከእስራኤል ጋር የጠበቀ ቁርኝት እንዳላቸው ይታወቃል። እና ምናልባት የስፔን ምክንያቱም እዚህ ላይ ያላት አቋም በጣም ሲሪየስ ነው፣ ካታሎኒያ ጋር ያላት እንትን ማለት ነው። እንደው ፍልስጤም ሰበብ ይሁን እንጂ ምናልባት ይሄኛውስ ሊሆን አይችልም ወይ ከእስራኤል ጋር ያቃቃራት? ኖ ያ የቆየ ነው። ምንም ከስፔንም ከእስራኤልም ጋር ወዳጅ በነበሩበት ጊዜ በሰላማዊ ጊዜ የካታሎናውያን እንቅስቃሴ የነበረ ነው። እሱ በሪፈረንደም እኮ በህዝበ ውሳኔ የተፈታ ጉዳይ ነው። ምንም ሀሳቡ ይኑር እንጂ አሁን የተፈታ ጉዳይ ነው። ነገር ግን አሁን ላይ ያለው ነገር ምንድነው ብለን ካየን ይሄ ችግር የአንቲሴሚቲዝም ችግር ነው። ጸረ ጽዮናዊነት ድሮ ምስራቅ አሜሪካ አውሮፓ ውስጥ እኮ አለ፣ አሜሪካም አለ፣ እንግሊዝም ውስጥ አለ። ጸረ ጽዮናዊነት በዓለም ዙሪያ አንዱ እኔ እንደሚመስለኝ ምን መሰለ፣ አይሁዶች ኢትዮጵያንም ጨምሮ አይሁዶች በመጨረሻው ዘመን ወደ ሀገራቸው እንደሚሰበሰቡ የእግዚአብሔር ቃል በግልጽ ይናገራል። በተለይም ደግሞ መቅደሱን ሊሰራ አካባቢና መቅደሱ ከተሰራ በኋላም በከፍተኛ ፍልሰት ወደ ሀገራቸው እንደሚገቡ ይታወቃል። አሁን ላይ እኮ ሰሜን ጋዛንና ሌሎች መስፋፊያዎችን እየወሰዱ ያሉበት ምክንያት እነዚህ የሚመጡትን ለማስፈር የሚደረግ ጥረትም አለ። ይሄንን እግዚአብሔር ግፊት እያደረገ ይመስለኛል። በእነሱ ላይ ጥላቻን አስነስቶ ወደ ሀገራቸው እንዲመለሱ የትንቢቱ መፈጸሚያ ምክንያት እንዲሆን ለማድረግ የተደረገም ይመስለኛል። የብዙዎችም ያስጨነቃቸው ያ ይሆናል። ምክንያቱም በጣም ነው እየተጨነቁ ያሉትና እነዚህ ጉዳዮች በቀላሉ የምታየው ነገር አይደለም። እና አሁን ላይ ለምንድን ነው ብለህ ስትመለከት አንቲሴሚቲዝም የዛሬ 10 ዓመትና እስቲ አሁንን ገምግመው አሁን በጣም በስፋት ነው ያለው።
ለምሳሌ ይሄ ቆባቸውን አድርገው ምናቸውን አድርገው አይተህ ከሆነ ለንደን ላይ ይሰድቧቸዋል፣ እንደ ውሻ ያረጓቸዋል፣ ሊመቷቸውም እንትን ይላል። የትም አውሮፓ ሀገር ስታያቸውና ጣሊያን ውስጥ ጣሊያን እንደዚያው በቅርብ እና እነዚህ ነገሮች ለምንድን ነው? አዎ የትንቢቱ ቃል መፈጸም ስላለበት። አንዳንድ ጊዜ እኮ ጫና ካልደረሰብህ አትገባም። አዎ ልክ ነው። ይሄ ደግሞ በተግባር ከዚህ ቀደምም ተከሰተ። አዎ እንደውም የመጀመሪያው እኮ ጸረ የጽዮናዊነትን ያደራጀው ማነው? ቴዎዶር ሄርዜል ጋዜጠኛ ነው። አዎ እሱ እኮ ለመላው አይሁዶች ነበር ጥሪ ያደረገው። አዎ ወደ ሀገራችን እንግባ የሚል ስቀውበታል። አዎ ይሄ እንግዲህ አሁን ጊዜ ሲመጣ በእርግጥ አሁን በእነዚህ በ4 እና 5 ዓመታት በጣም ብዙ አይሁዳውያኖች ወደ ሀገራቸው ገብተዋል። ከተለያየው ተሞክሮ ትምህርት ይወስዳል። ያው ገብተዋልና አሁንም በስፋት እንዲገቡ ይፈለጋል። ራሳቸውም እኮ በሚገርም እስራኤል ራሷ እኮ ቅስቀሳ ታደርጋለች ይሄን ጉዳይና እንዲሁም በቅርቡም ከህንድ የገቡ አይሁዶች የአይሁድ ደም ያላቸው እንደገቡ ሲያረጉ ነበር ሚዲያዎች እና ያንን ለማለት ነው። እንግዲህ እንደምታውቁት ወገኖቻችን የመጨረሻው ዘመን ላይ እንደነዚህ አይነት ነገሮች እየሰፉ የሚሄዱበት ጊዜ ላይ ነን ያለነው። በዓለም የተረጋጋ ፒስ፣ ሰላም፣ ረፍት ያላት ትሆናለች ብለን አንጠብቅም። ያም የሆነው የጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ብቻ እንደሆነ እናውቃለን። መጽሐፍም ይህንን ይነግራል። ዘመን እየጨመረ በመጣ ቁጥር መጽሐፍ ቅዱስ በግልጽ የሚነግረን ሰዎች እንደ ሟርት ሊያዩት ይችላል፣ ግን እንደ ሟርት አይደለም። መጽሐፍ ያለው ከምንም ነገር ይበልጣል፣ እውነትም ስለሆነ ዘመኑ እየቀረበ ሲመጣ በዓለም ላይ ጭንቀት እንደሚጨምር፣ ክፋት እንደሚጨምር፣ ፍቅር እንደሚቀዘቅዝ ነው መጽሐፍ ቅዱስ የሚነግረንና ይህንን እውነት ተረታችሁ እንድትዘጋጁ ራሳችሁን እንድታዘጋጁ በጌታ ፍቅር እንመክራችኋለን። ተባረኩልን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ከመጽሐፍ ቅዱስ የትንቢት ቃሎች አንዱን የማንቂያ ደወል ነው ያቃጨልክልን። እንግዲህ በጣም በርካታ ትንቢታዊ ክስተቶች በምድራችን ዙሪያ ፍጻሜ አግኝተዋል። እንግዲህ ቀረ የሚባል ነገር ያለ አይመስለንም። እንግዲህ በየትኛውም ሰዓትና ደቂቃ፣ ቀን፣ ወር ሊሆን ይችላል፣ ዓመት ሊሆን ይችላል እና የክርስቶስ ኢየሱስ ዳግም መምጣት ሊከሰት ስለሚችል የኛ ሚና ሁልጊዜ ዝግጁና ንቁ ሆነን መጠባበቅ እንዳለብን አመላካችና አባናኝ የሆነ መረጃ ነው ፓስተር ያቀበለን። እንግዲህ ስለዛም እግዚአብሔር አብስቶ ይባርከው። በምሽቱ ደግሞ በሌላ መረጃ ደግሞ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።